ሰላም ውድ አርሰናውያን እንዴት ቆያችሁልን? በዛሬው ክለባችን አርሰናል የሚመለከቱ አሁናዊ አዳዲስ መረጃ ይዘን መጥተናል። ውድ ቤተሰቦች እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑን። አሁን ለቱ መረጃዎች አልፈን አብራችሁን ቆዩ። ውድ ቤተሰቦች ወደ ዜናዎቻችን ከመግባታችን በፊት አጫጭር መረጃዎችን እናሰማችሁ። አርሰናል ባልጠበቀ ሁኔታ የተረጋገጠ የፕሪሚየር ሊግ ተጫዋች በዝውውር ኢላማቸው ዝርዝር ውስጥ አካተውታል ተብሏል። ማን ይሁን? የትሮሳርድ ልብ የሚነካ መልእክት ለአርሰናል ደጋፊዎችም ተላልፏል። አርሰናል ከሮማው አማካይ ጋር ስሙ መያያዙን ቀጥሏል። የሮማ አማካይ ማን የሚለውን እንመለከታለን። የጉማሬሽ ጉዳይ እንዲሁም የአንድሪያ ቤርታ አዲሱ በጀት እንመለከታለን። በተጨማሪም የአርሰናል የመስመር አጥቂ ምኞቶች እነማን ናቸው? እኒው የኬፓ ጉዳይና የኢሊያ ሙስሌር አዲሱ ፊርማ እንመለከታለን። ቤንሆይት ጉዳዩ ላይ ኦኒዮን ይመስላል። እንዲሁም ሮማን አርሰናል ቀዳሚ ምርጫ ይፋ አድርጓል። አርሰናል የሜንዙን አማካይ ይፈልጋል። የተጫዋች ማን ነው? አርሰናል ለሳሊባ ያወጣው ዋጋም ታውቋል። አርሰናል ለሜክሲኮ ኮከብ ጥያቄ ሊያቀርብ ነው የተባለችው ሮድሪ ስለ ሜሪኖ የሙገሳ አስተያየትም ሰጥቷል። ውድ ቤተሰቦች እኔ አጫጭር መረጃዎች ሰፋ ባለ መልኩ በቀጣይ ዜናዎቻችን ሰሙታላችሁ። አብራችሁን ቆዩ። አርሰናል የዌስትሃሙን የቀይ መስመር ተከላካይ አርዋን ቢሳካን በቀይ መስመር ተከላካይነት ከሚያስፈልጉ ተጫዋቾች መካከል አንዱ እንደሆኑ ተሰማ። መድፈኞቹ በዚህ ክረምት ቤን ዋይትን መተካት ሊኖርበት ይችላል ተብሏል። ምክንያቱም ይህ የእንግሊዝ ብሔራዊ ተጫዋች ባለፉት ጥቂት ዓመታት ከጉዳት ጋር ሲታገል የቆየ ሲሆን በቡድኑ የመጫወት ቅድመ ተከተልም በአብዛኛው ከዩሬን ቲምበር በስተጀርባ መውደቁ ይታወሳል። ቲም ቶልክ እንዳስነበው ከሆነ የቀድሞ ማንቸስተር ተከላካይ የሚያካተውና በትንሹም አያስገራሚ የሆነው አዲስ እውነት ዋን ቢሳካ በአርሰናል ክትል ዝርዝር ውስጥ ካሉ በርካታ ስሞች መካከል ቀዳሚ እንዲሆንም አድርጎታል ተብሏል። የዲአር ኮንጎ ብሔራዊ ቡድን ተጫዋች በኦልትራፎርድ በነበረው ቆይታ ሁሉ ጊዜም በሙሉ አሳማኝ ባይሆንም በፕሪሚየር ሊጉ ላይ ሰፊ ልምድ ያለው ሆኖ ለአርሰናል ጠንካራ ቡድን ተለዋጭ ተጫዋች ሊሆንም ይችላልም ተብሏል። እንደ ዋን ቢሳካ ተጫዋች የአርሰናል የመጀመሪያ ምርጫ መሆን አለመሆኑ ገና የሚታይ ቢሆንም የሰሜን ለንደኑ ግዙፍ ክለብ ሌሎች ኢላማዎችን ማግኘት ካልቻለ ይህ ብልህ የንግድ ስራ ሊሆን ይችላልም ተብሏል። ቲም ቶንክ እንደ ቲኖ ቪላሜቶ ኢቫ ፍሬንሲዳና ያሉ ሌሎች ታላላቅ ስሞችን ለአርሰናል እንደ ኢላማን ይጠቅሳል። ነገር ግን ዌስትሃም ወደ ሻምፒዮንሺፕ ወረድ ተከትሎ ዋን ቢሳካ በቀላሉ ሊገኝ ይችላል ሲል አስነብቦታል። ወደ ቱርክ ሊዘዋወር የሚችለው ትሮሳርድ ልብ የሚነካ መልእክት ለአርሰናል ደጋፊዎች ላከ። አርሰናል ሁልጊዜም እንደ ቤትን የሚሰማኝ ከደረስኩበት ቅጽበት ጀምሮ ይህ ክለብ እቅፍ አድርጎ ተቀብሎኛል። በእኔም ማምነው እና በስራ ዘመኔ ካሉት ምርጥ ጊዜያት መካከል ጥቂቶችን ሰጥቶኛልም ብሏል። ሙሉ በሙሉ በእኔ ምርጫ ላይ ብቻ ቢሆን ኖሮ እዚህ ለብዙ ዓመታት እቆይ ነበር። እንዳለመታደል ሆኖ እግር ኳስ ሁልጊዜም ያን ያህል ቀላል አይደለም። እናም አንዳንድ ጊዜ ከጨዋታ ቁጥጥር ውጭ የሆኑ ውሳኔዎች ይወሰናሉም ብሏል። ወደፊት ምንም አይነት ነገር ቢፈጠር ለቡድን አጋሮች፣ ለአሰልጣኙ፣ ለክለቡ ሰራተኞችና በተለይም ለአርሰናል ደጋፊዎች ሁልጊዜም አመስገኝ እንደ ራሳችሁ ሰው አድርጋችሁ ተቀበላችሁ፣ ይህንን ደግሞ መቼም አልረሳውም ሲል ተናግረዋል። ከጣሊያን የዜና አውታር ኮሬዲዮ ዴሎ ስፖርት የወጣ ወሬ እንደሚያመለክተው ከሆነ አርሰናል ከማኑ ኮኔ ወኪሎች ጋር ንግግር ማድረጉና ከዓለም ዋንጫው በኋላ በክረምቱ ዝውውር መስኮት ላይ ተጫዋቹን ለማስፈረም አንዳንድ እንቅስቃሴ ይደረጋሉ ሲል ኮሬዲዮ ዴሎ ስፖርት ዘግቦታል። ኒውካስትል ተጫዋቹን ለመሸጥ ምንም አይነት የኢኮኖሚ ግፊት እንደሌለበት አጥብቆ የተናገሩ ሲሆን የአርሰናል ፍላጎት ቢኖርም ክለቡ ለ28 ዓመቱ ካፒቴን ቡርኖ ጉማሬሽ የሚቀርብ ማንኛውንም ጥያቄ እንደማይቀበልና ተጫዋቹም ለሽያጭ እንዳልቀረበ አሳስቧል ሲል ዘ አትሌቲክስ ዘግቦታል። አርሰናል ዶክተር አርናልዶ አብራንስቴን ከአስቶን ቪላ የቀጠረ ሲሆን እዚያም ከፊዚዮቴራፒስቱ ካርመን ማርኬስ ጋር በድጋሚ ይገናኛሉም ተብሏል። አርሰናሎች ጥንዶቹ ኢላማ ያደረጉበት ምክንያት በአሰልጣኝ ኡናይ ኤምሪ ስር አስቶን ቪላ ባለፉት 2 የውድድር ዘመናት በእንግሊዝ ክለቦች መካከል በአውሮፓ ውድድሮች ላይ ምርጡን የጉዳት መከላከል ሪከርድ ማስመዝገብ በመቻላቸውም ነው ተብሏል። የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ የፕሪሚየር ሊግ ዋንጫ ማስጠበቅ የሚችል ጠንካራ ስብስብ ለመገንባት የ250 ሚሊዮን ፓውንድ የዝውውር በጀት አላቸውም ተብሏል። አዲስ አማካይና የግራ መስመር አጥቂ በሚኬል አርቴታ የፍላጎት ዝርዝር ውስጥ ቀዳሚ ቦታ ላይ የሚገኙ ሲሆን የተከላይ ክፍል ማጠናከርም ሌላኛው ቅድሚያ የሚሰጠው ጉዳይ ነው ሲል ሚረር ፉትቦል ዘግቦታል። አርሰናል 26 ዓመቱን ግብ ጠባቂ ኤሊያ ሙስሌርን በነፃ ዝውውር ለማስፈረም ተቃርቧል። ተጫዋቹ ከሊድስ ዩናይትድ ጋር ከተለያየ በኋላ በሰባት የውድድር ዘመናት የቆየበትን ሊድስ መልቀቁን ይፎና አርሰናል አሁን ላይ ተጫዋቹን ለማስፈረም ሙሉ በሙሉ ከስምምነት ደርሷል። ባለፈው ወደ ዘመን በነበረው ደካማ ብቃት ምክንያት በአሰልጣኝ ዳንኤል ፋርክ ስር የመሰለፍ ዕድል ያጥቶ ቢሆንም አሁን ላይ ተጫዋቹ የአርሰናል ግብ ጠባቂ ለመሆን ከስምምነት መድረሱ
ተረጋግተዋል። አርሰናል የዌስትሃሙን ክሬሴንሲዮ ሰመርቪል ሊያስፈርም ሆኖ ተሰማት። በተጨማሪም የክለብ ቡድን ክሪስቶዞሊስና የቤሪ ፈርጉሰን ጥንድ ኬሪም አሊያ ቤጉፊና ክርስቲያን ኮፎኔም እየገመገሙ ነው ሲል ሜል ስፖርት አስነብቦታል። ኢቨርተን የፕሪሚየር ሊጉን አሸናፊ ቤን ዋይትን ለማስፈረም ፍላጎት አለው ተባለ። አርሰናል በዚህ ክረምት ተስማሚ የሆነ የተከላካይ መስመር ተጫዋች ካገኘ ቤን ዋይትን ሊለቁም ይችላል ተብሏል። 26 ዓመቶች የሚቀርቡ የዝውውር ጥያቄዎችን ለማዳመጥ አሁን ላይ ዝግጁም ናቸው ተብሏል። ፋብሪዚዮ ሮማኖ አርሰናል በዚህ የዝውውር መስኮት ጠቃሚ የሆነ የክንፍ አጥቂ ያስፈርማል አለ። በዚህ ለምንም ጥርጥር የለውም። ከሞርጋን ሮጀርስ ጋር በግል ጥቅማ ጥቅሞች ዙሪያ ስምምነትን ለመድረስ መቃረቡ የተነገረ ሲሆን ተጫዋቹ አሁንም የአርሰናል ዋነኛ ቅድሚያ የሚሰጠው ኢላማም ነው ብሏል። አስቶን ቪላ ይህን የእንግሊዝ ብሔራዊ ቡድን ተጫዋች በ130 ሚሊዮን ፓውንድ አካባቢ እንደሚገምት የተዘገበ ሲሆን በክለቦች መካከል የሚደረገው ድርድር ግን ገና ወደፊት የሚጠበቅም ነው ብሏል። ፋብሪዚዮ ሮማኖ ሲቀጥልም አርሰናል የብራድሊ ባርኮላን ብቃት ያደንቃል፣ ነገር ግን የክለቡ ቀዳሚ ምርጫ ሞርጋን ሮጀርስ ነው ብለዋል። ሮማኖ ሲቀጥል አርሰናል በሚቀጥሉት የዝውውር መስኮት ሳምንታት ውስጥ በጣም ስራ የበዛበት ሌላኛው ክለብ ይሆናል ብሏል። መድፈኞቹ በዓለም ዋንጫው ክለብ ቡድኑ ጉማሬሽና ለሞርጋን ሮጀርስ ዝውውር ጥናቶችን ቢያደርጉም በአንጻሩ ሁኔታ ዝምተኛ የነበሩ ሰው ውድድሩ ወደ ማጠናቀቂያው ሲቃረብ ግን እንቅስቃሴዎችን ያፋጥናል ተብሎ ይጠበቃል ብሏል። ኢላሞስ ላይ ወደ ክለቡ የሚያደርገውን ዝውውር ካጠናቀ በኋላ ቶሚ ሴትፎርድ በውሰት አርሰናል ይለቃልም ተብሎ ይጠበቃል። አርሰናል የእንግሊዝ ከአንድ ዓመት ግብ ጠባቂ እድገቱን ለመቀጠል መደበኛ የዋና ቡድን ተሰላፊነት እንደሚያስፈልገው የሚያመን ሲሆን የሙስሌር መምጣት ያንን እድል ይፈጥርለታል። ግብ ጠባቂውም በዚህ ክረምት ይለቃልም ተብለዋል። አርሰናል የሜንዙን አማካይ ከሹሳኖ በ2026 ዓለም ዋንጫ ለጃፓን ባሳየው ብቃት በመደነቁ እሱን ለማስፈረም ፍላጎት እንዳላቸው ተዘግቧል። ማንቸስተር ሊቨርፑል ፍላጎት እንዳላቸው ተነገረ ሲሆን ሊቨርፑል ከተጫዋቹ ወኪሎች ጋር ቀደም ብሎ ንግግር አድርጓልም ተብሏል። ሜንዝ የ25 ዓመት ተጫዋች እስከ 52 ሚሊዮን ፓውንድ እንደሚገምተው ተገልጿል። የአርሰናል የቅድመ ውድድር ዘመን ዝግጅት በሚቀጥለው ሳምንት በማርቢያ የሚደረግ የአካል ብቃት ካምፕ የሚጀመር ሲሆን ከዚያ በኋላ ቡድኑ በይፋ ጁላይ 1 ወደ ለንደን ኮሎኒ ይመለሳልም ተብሏል። ቤን ዋይትና ዩሪየን ቲምበር ጨምሮ በርካታ የዋናው ቡድን ተጫዋች ተሳታፊ ነው ተብሎ የሚጠበቅ ሲሆን ሚኬል አርቴታ ከአዲሱ የሕክምናና የአፈጻጸም ቡድን ጋር በመሆን 2026/27 የውድድር ዘመን ዝግጅቱን ይጀምራልም ተብሏል። አርሰናል የ10 የክለባች ተጫዋች አሁንም በዓለም ዋንጫ ላይ በመሳተፍ ላይ መሆናቸው ብዙዎቹ ዓለም አቀፍ ተጫዋች በክረምቱ መገባደጃ ላይ ይመለሳሉ ተብለዋል። የቀድሞ አርሰናል አካዳሚ ዳይሬክተር ፒየር ሜርቴሳከር የጀርመን እግር ኳስ ማህበር አዲስ የስፖርቲንግ ማኔጂንግ ዳይሬክተር ለመሆን ከኡሊሲ ሆነስ ጋር ድጋፍ አግኝቷልም ተብሏል። ሆነስም እንዲህ ሲል ይናገራል። ፒየር ሜርቴሳከር የሚናገረው ነገር ሁሉ ቁም ነገር አለው። በአርሰናል 8 ዓመታት ከቆየ ብቁ መሆን አለበት። አሁን እኛ የምንፈልገው በትክክል ያንን ነው ብለዋል። ሚኬል ሜሪኖ ከጥቂት ወራት በፊት እዚህ መገኘት የማይታሰብ ነበር ሲል ተናገር። አሁን ግን ቀደም ሲል እንደተናገሩት በከፍተኛ ደረጃ ላይ ይገኛሉ። በስራ ዘመኔ ካሉት አስደሳች ጊዜያት አንዱን እያጣጣምኩ ነው። አሁን ያን ሁሉ መጥፎ ጊዜያት የደገፉኝን ሰዎች ሁሉ እና እኔ ራሴ እዚህ ይገኛሉ ብዬ ለማመን በተቸገርኩት ጊዜ እንኳን ወደፊት የገፉኝን ሰዎች ሁሉ አስታውሳለሁ። እያንዳንዱ የልፋት ቀንና ያን የጥርጣሬ ቅጽበት ዋጋለሁ። አሁን ሁሉም ነገር ትርጉም ሰጥቶኛልም ብለዋል። አርሰናል የግብ ጠባቂውን ኤልያን ሙሴን ዝውውር ከሊድስ ዩናይትድ በነፃ አርሰናል የግብ ጠባቂ ኢልያን ሙስሌር ዝውውር ማጠናቀቁ ተሰማ። የመድፈኞቹ ለሙስሌር ያለችው ፍላጎት መጀመሪያ ይፋ ያደረጉ ሲሆን አሁን ላይ ስምምነት ተደርሷልም ብሏል። ቢቢሲ ስፖርት እንዳስነበበው ከሆነ ሙስሌርና ወኪሎቹ ማክሰኞ ዕለት በአርሰናል ተገኝተው የተጫዋች ሁኔታ ለመፍታት ንግግሮችን አድርጓልም ተብሏል። አሁን ላይ የሕክምና ምርመራ ለማድረግ ችሏልም የተባለ ግብ ጠባቂው ምናልባት በቀጣዮች ሰዓታት ውስጥ ዝውውሩ ይፋ ይደረግም ይችላልም ተብለዋል። አርሰናል የቤን ዋይትን ቦታ ለመሸፈን ወይም ለመተካት የሪያል ማድሪድ ተከላካይ ራውል አሴንሲዮን በቀይ መስመር ተከላካይነት እንደ አማራጭ የተመለከተው ነው ሲል ኢስፔን ዘገበ። ያኮብ ኪቪዮር ከአርሰናል ተመልቆ እንዲህ ሲል ይናገራል። አርሰናል ለንደን እንድለቅ አልፈልግም ነበር። እንደ ተጫዋችነቴ ትልቅ ክብር ይሰጠኝ ነበር። እኔ ሊያስወግደኝ የፈለገ ማንም አልነበረም ሲል ተናግረዋል። የስፔን ብሔራዊ አሰልጣኝ ሉዊስ ዴላ ፎንቴ የአርሰናል ማርቲን ዙቢሜንዲን ከሮድሪ በመቀጠል በዓለም ላይ ሁለተኛው ምርጥ የተከላካይ አማካይ ሲሉ ገለጹ። ስፔን 2026 ዓለም ዋንጫ ሩብ ፍጻሜ በተደረሰም ዙቢሜንዲ እስካሁን ቦርዱ ላይ እንዳልተሰለፈም ይታወሳል። ዴላ ፎንቴ ሮድሪ የስፔን መሪ ብርሃን ሲሉ የጠሩ ሲሆን ዙቢሜንዲ ደግሞ በዚያ ቦታ ላይ በዓለም ላይ የሚቀጥለው ምርጡ ተጫዋች መሆኑን አጥብቀው ተናግሯል። አርሰናል ለዊሊያም ሳሊባ 128 ሚሊዮን ፓውንድ የመሸጫ ዋጋ አስቀምጧል ተባለ። የመሃል ተከላካይ አሁንም ለሽያጭ የቀረበ ባይሆንም መድፈኞቹ ከ125 ሚሊዮን ፓውንድ በላይ የሚሆኑ ጥያቄዎችን ሊቀበሉ ይችላሉም ተብሏል። ሳሊባ ባለፈው ውድድር ዘመን በውድድሮች 50 ጊዜ የተሰለፈ ሲሆን እስከ 2030 ድረስ በክለባችን የሚያቆይ ውላለው። በዓለም እግር ኳስ ካሉ ምርጥ የመሃል ተከላካዮች አንዱ ሲሆን አርሰናል ቢያንስ እስከ 150 ሚሊዮን ፓውንድ ከዊሊያም ሳሊባ ዝውውር ይፈልጋልም
ተብለዋል። የአርሰናል ሁለተኛ ግብ ጠባቂ ኬፓ አሪዛባላጋ የኢላን ሙስሌን ዝውውር በመጠናቀቁ ምክንያት የበለጠ የቋሚ ተሰላፊነት እድል ለማግኘት ሲል ክለቡን ለቆ ለመውጣት ፈቃደኛ ለመሆን መወሰኑ ተዘገበ። ቢቢሲ ስፖርትና ሌሎች የዜና አውታሮች እንደዘገቡት ከሆነ ፈረንሳዊ ግብ ጠባቂ ወደ ኤምሬትስ ስታዲየም የሚያደርገውን ዝውውር ለማጣት ተቃርቧል። ይህም በኬፓ ወደፊት ቆይታ ላይ ጥርጣሬ መፍጠሩ አይቀሬ ነው። ይህ ኩነት በአርሰናል ግብ ጠባቂ ምርጫዎች ላይ በትክክል ምን ማለት እንደሆነ የተደበላለቁ ግምቶች ያሉ ይመስላሉ። ምናልባትም ኬፓ የክለቡ ሁለተኛ ምርጫ ሆኖ ሊቀጥል የሚችል ሲሆን ሙስሌር ደግሞ ሶስተኛ ምርጫው ይችላል። ሆኖም ቤን ጃኮብስ ኬፓ መድፈኞችን ሊለቅ እንደሚችልና በሌላ ቦታ የመሰለፍ ዕድል የሚያገኝበትን ዝውውር ካገኘ ለመለቀቅ ፈቃደኛ መሆኑን የሚያሳይ የሚከተለውን መረጃ በትዊተር ገጹ ላይ እንዲህ ሲል ያጋራል። አርሰናል ከሊድስ ከለቀቀ በኋላ ነፃ ወኪል የሆኑን ግብ ጠባቂ ኢልያ ሙስሌርን ለማስፈረም ስምምነት ደርሷል። ኬፓ አሪዛባላጋ በክለቡ ስለመቆየቱ አሁንም ምንም ማረጋገጫ የለም። ስፔናዊ ግብ ጠባቂ የቋሚ ተሰላፊነት ሚና ለማግኘት ክለቡን ለቆ ለመውጣት አሁን ላይ ፈቃደኛም ነው ብለዋል። ፓትሪስ ኤቭራ አርሰናል ከቡርኖ ጉማሬሽ ይልቅ 43 ሚሊዮን ፓውንድ የሚገመቱን የዓለም ዋንጫ ኮከብ እንዲያስፈርሙ አሳሰበ። የቀድሞ ዩናይትድ ተከላካይ ፓትሪስ ኤቭራ ሚኬል አርቴታ ለፈረንሳዊ አማካይ ማኑ ኮኔ ጥያቄ የሚያቀርብ ከሆነ ተጫዋቹ በአርሰናል ቤት ደምቆ ለመታየት የሚያስፈልጉት መሳሪያዎች በሙሉ እንዳሉት ያምናል። መድፈኞቹ በሚቀጥለው ዘመን የፕሪሚየር ሊግ ዋንጫቸውን ለማስጠበቅ በሚዘጋጁበት በዚህ ወቅት በመሃል አማካይ ክፍላቸው ላይ ያሉትን አማራጮች ማጠናከር ግልጽ ቅድሚያ የሚሰጡ ጉዳይ አድርገውታል። ማቲያስ ፈርናንዴዝ እና ሳንድሮ ቶናሊ ሁለቱም ወደ ኤምሬትስ ስታዲየም ከሚደረግ ዝውውር ጋር ስማቸው ተያይዞ የነበር ቢሆንም ጥንዶቹ በምትኩ ቶተንሃምን ለመቀላቀል መወሰናቸው ይታወሳል። አርሰናል ቡርኖ ጉማሬሽንም የማስፈረም ፍላጎት እንዳለ የተነገረ ሲሆን ኒውካስል ዩናይትድ ለቡድኑ ካፒቴን የቀረበለትን የ55 ሚሊዮን ፓውንድ ጥያቄ ውድቅ ማድረጉን ተከትሎ የሰሜን ለንደኑ ክለብ በሁለተኛ ጥያቄ ይመልሳል ተብሎ ይጠበቃል። ነገር ግን የቀድሞ ዩናይትድ ተከላካይ ፓትሪስ ኤቭራ መድፈኞቹ በምትኩ ፈረንሳይን ወደ ዓለም ዋንጫ ሩብ ፍጻሜ እንድትደርስ ከፍተኛ እገዛ ያደረጉን ማኑ ኮኔ ኢላማ ማድረግ እንዳለባቸውም ያምናል። ከዓለም ዋንጫው ፊት በጣሊያን የወጡ ዘገቦች እንደሚመለከቱት ከሆነ አርሰናል ከኮኔ ጋር በግል ጥቅማ ጥቅሞች ዙሪያ አስቀድሞ ስምምነት የደረሰ ሲሆን ሮማ ለተጫዋቹ ቢያንስ እስከ 50 ሚሊዮን ዩሮ ይጠይቃልም ተብሏል። ምንም እንኳን የሮማ ዝውውር ዋጋ ጥያቄ ተጫዋቹ የቅርብ ጊዜ ድንቅ ብቃት በኋላም ሊጨምር ቢችልም ኤቭራ ግን ኮኔ ለእንግሊዙ ከፍተኛ ሊግ ፍጹም ተስማሚ እንደሆነ ያምናል። ኤቭራ ለስታክ በሰጠው አስተያየት የማኑ ኮኔ ያጫወት ዘይቤ ለፕሪሚየር ሊጉ የሆነ ጉልበት አለው፣ ኳስ ይዞ ይገፋል፣ የአየርና የምድር ፍልሚያዎችን ይወዳል፣ እንዲሁም ለቡድኑ ይሰራል። እነዚህ ነገሮች በእንግሊዝ ትልቅ ዋጋ አላቸውም ብሏል። የፕሪሚየር ሊጉ ፈጣኑ ለመተንፈስ እንኳን ጊዜ አታገኝም። ስለዚህ ዋናው ነገር መላመድ ነው። ከአምስት ጨዋታዎች በኋላ ብቻ ትፍረዱበት። እሱን እንዴት መጠቀም እንዳለበት የሚያውቅ አሰልጣኝ ባለው አርሰናል የሚቀላቀል ከሆነ ጥሩ መስራት የሚችል ይመስለኛል። የሚያስፈልጉት መሳሪያዎች አሉት። ከዚህ በኋላ የሚቀረው በብቃቱ ላይ መጽናት ብቻም ነው ብሏል። በሌላ በኩል የቀድሞ አርሰናል አማካይ ፓትሪስ ቬራም ለኮኔ ያሉን አድናቆት ከመግለጽ አልተቆጠበም። እሱም በፈረንሳይ ውስጥ ያለው ምርጡ አማካይ ሲልም ጠርቶታል። በዓለም ዋንጫው ቀደም ብሎ በአይቲቪ ላይ ቬራ እንዲህ ሲል ይናገራል። ወደ ዓለም ዋንጫው የመጣው ጥቂት ጉዳቶች ያሉበት ነበር። እናም ለሱ በጣም አስቸጋሪ ዘመን ነበር። ነገርም ለእኔ እሱ በአሁኑ ጊዜ በፈረንሳይ ውስጥ ምርጡ አማካይ ነው። እኔ ኮሬን ቹዋሜና ከአልዛራ ራቢዮት አስቀድሜ እሱን አስቀምጠዋል ብሏል። ምክንያቱም በሜዳው ላይ ለመንቀሳቀስ የሚያስችል የመለወጥ ብቃትም አለው ብሏል።